ሁሉን ችለ እንዳመሌ የወደድከኝ ፍቅር አካሌ የኔ የኔ የወደድሽኝ ሁሉን ችለሽ ፍቅሬ የኔ ዘብ 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 እንዴት አደራችሁ? ደህና አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ይኸውላችሁ ዛሬ ከእንቅልፌ እንደነቃው ያየሁትን ነገር አም ሶ ሃፒ። እንዴት ነው? ደህና ናችሁ ወይ? ያላችሁ ደግሞ ቀውጡት። ምንድነው እዚህ ማንቀላፋት? ዳይ ወደ ቁም ነገሩ ስንመጣ ምንድነው እንግዲህ አቶ ብሩኬ ፖስት ያደረገው ዛሬ ማታ ይጠብቁ፣ የሚቀር ሰው ካለ ከሰዋለሁ ብሏል ማለት ነው። ቆራጥ ቆፍጠን እንደዚህ ነው። አዎ ጀግና። ቅምጥ ላይ ደግሞ እንግዲህ የማፈር ምልክት አድርጋ ደግሞ ሸር አድርጋለች ማለት ነው። ወይል እንግዲህ ወደ ዘገባው ስንሄድ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። እንግዲህ በዛሬው ዕለት ያየነውና የተዘገበው ወይ ደግሞ የተለጠፈው ምስል ምን ይመስላል ስንል እንግዲህ ቫለንታይን ዴይ እንደሆነ ታውቃላችሁ። አይ ቲንክ ትናንት ነበር መሰለኝ። ስለዚህ በደንብ መረጃው ወይ ደግሞ ቁም ነገሩ ስለሌለኝ ልለፈውና እነዚህ ሁለት ፍቅረኛ ማማቾች ዛሬ በዛሬው ቀን እንግዲህ በደንብ ተጋብተው ተገባብተው ወደ ልጅ መውለድ ሊሄዱ ነው ሲባል እንግዲህ ትልቁ ዘገባ ተዘግቦን እኛም ደግሞ ይሄንን ወደ እናንተ ለማድረስ ከተፍ ብለናል ማለት ነው። ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። ያው እንግዲህ እንዳያችሁት ብዙ ነገር ተፈጥሮ ነበር። የተፈጠረው ነገር ሁሉ ግን ኤክስ ተብሎ ታልፏል ማለት ነው። በእርሳስ ነበር የተጻፈው፣ ስለዚህ በብዕሩ ጠፍቷል ሲባል ዘገባውም ደርሶናል። እኛም ደግሞ ይህን ዘገባ ለእናንተ ማቅረብን ወደድን ማለት ነው። በዛሬው ቀን እንግዲህ ወይዘሪት ቅምጥሌ እንደምታዩት ቦግ ብላ እንደዚህ ምርድ ምቅ ሽብርቅ ብላ የሴቶች የበላይ በመሆን መጣለች ማለት ነው። አቶ ብሩክ አለማየሁ ደግሞ እንደምታዩት እንግዲህ ሶፉን ደቅ አድርጎ ደረቱን ገልበጥ አድርጎ እዚህ ጋር እንደዚህ እንደምላችሁ ድጋሚ ነግራችኋለሁ የወንዶች የበላይ ሲሆን መጥቶላችኋል ማለት ነው። በዛሬው ቀን እንግዲህ የሁለቱ ወዳጅ የሆናችሁ ማለትም ፍየሎቹ ማለት ነው እንኳን ደስ አላችሁ ስል ዘገባዬን አስተላልፋለሁ። ያው ይህን ስላችሁ በግ፣ ፍየል፣ ላም ምን እንደሚባል ታውቃላችሁ። ይህንም ስም ያወጣችሁ ደግሞ እናንተው ስለሆናችሁ እኔን ተጠያቂ ልታደርጉኝ እንዳትሞክሩ ማለት ነው። ሰው እንግዲህ ዛሬ የሚለቀቀውን ቪዲዮ ሁላችንም ለማየት በሳስፔንስ እንጠብቃለን። ይህንን ላይክ ደግሞ ገብታችሁ ከ10 በላይ ማለፍ አለበት። በዚህ ፎቶ እንደውም 100 ላይክ ያስፈልገዋል ስል ዘገባዬን አስተላልፋለሁ ማለት ነው። እንዲሁም ደግሞ በዛሬው ዕለት እነ በሬ ወለዶች ተደበቁልን ስል ደግሞ መልእክቴን አስተላልፋለሁ። ላም ወለዶች ብቻ ገባ ገባ እያላችሁ ደስታችሁ እንድታበረክቱ ስል በትህትና እጠይቃለሁ ማለት ነው። እንግዲህ እነዚህ ልጆች እኛ እንደምታውቁት በፍቅር እንደጠመዱን ዓለም ምንድን ነው የሚባለው? ዓለም ብቻ ነው እንዲህ ያለው? ከዓለም በላይ ምን አለ? እኔ የምላችሁ አሁን ለምሳሌ ኢትዮጵያ ይባላል፣ ከዛ የሆነ ሀገር ይባላል፣ ከዛ ዓለም ሲባል ሁሉን ዓለም ነው የሚያጠቃልለው። ከዛ ከዓለም በላይ የለም። ኦኬ ዘገባ የተበላሸ በቃ የራሱ ጉዳይ ይበላሽበት እና ለማንኛውም ቤተሰብ ወደ ነበረኩበት ወደ ደግሞ ወደ ራሴ ወደ ቀልቤ ስመለስ ሁላችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። እኔ በጣም ደስ ብሎኛል። እግዚአብሔርን ልክ ሳየው እምባዬም ሊመጣኝ ፈለገ። እምባዬ ሊመጣኝ ለምን እንደፈለገ ደግሞ ልንገራችሁ። እኔ ጨረቃዎች በመምጣታቸው ብቻ አይደለም እውነት ለመናገር ሚሲው ባሌ ተውት እስኪ። ለማንኛውም የሆነ ነገሬን ብሎኔን ፍትት አድርገው ወደዛ ወሰዱት ማለት ነው። ጨረቃዎች ግን ግፍ አለባቸው። እውነት ሜላት ክፉ ነሽ፣ ክፉ ናችሁ እናንተ ልጆች። ምን ይሻለኛል እኔ ግን እንደው ከዛ ብቻ ይሁን። ለማንኛውም ግን እጅግ በጣም ደስ ብሎኛል። እግዚአብሔር አምላክ አይለያችሁ ከክፉ ከሸረኛ ከመቀኛ ከወረኛ ከዘበተኛ በቃ እንዴት ነው ይሄ መጥፎ ከሚያዩ ሁሉ አይናቸውን ይሰውርላቸው። እናንተንም ደግሞ ከእንደዚህ አይነት ሰዎች ደግሞ ይሰውራችሁ የኔ ወዶች። እንግዲህ አንዳንዴ እረፍት ቆይታችሁ እንደዚህ ምልስ ስትሉ ደስ በሚል ነገር ሲሆን ደስ ይላል። ለራስም ጊዜ መስጠት ለካ ደስ የሚል ነገር አለውና ሁለታቸውም እንግዲህ በሁለታቸው ቻናልም ሁለቱን ቀንም አልተፖሰተም። ያ ማለት ራሳቸውን እያዳመጡ ነበር። ለራሳቸው ጊዜ መስጠት ነበረባቸው። ለራሳቸው ጊዜ ሰጠው ደግሞ ለእኛም ደግሞ ዛሬ እንዳያችሁት ጊዜ ሊሰጡ መጥተዋል። ያው በቀደም ካስታውሳችሁ ነግሬያችሁ ነበር ማለት ቅምጥሌ እንዴት እንደዚህ ነው ወይ እንትን የምትለኝ ማለት ጊዜ የምናሳልፈው እንደዚህ ነው ወይ ቀሚስ አልብሰኸኝ ሳሎን ላይ ምናምን ብለው ነበረና ብሩኬ ደግሞ ለእሷ የማይሆነው ነገር የለም የቅምጥሌ የአይኗ ብሌን ነው ብያችሁ ነበር። እንግዲህ ብሩኬ ደግሞ እሱን አሳይቶናል። አያችሁ ዛሬ ቅምጥሌ የፈለገችውንና የምትመኘውን ያለችውን ነገር ይዞ መጣ። ቀሚሱን አለበሳት፣ አበባውን ሰጧታል። እሱም ደግሞ ሱፉን ገጭ አድርጓል። አንዳንድ ሰዎች ደግሞ ደረቱን ያሳየንም አያሳየንም እያሉ ስለሆነ ለነሱም ሲል ደግሞ ደረቱን እንዲገለጥ አድርጓል። ዛሬ ብዙ ሰው የሚታነቅ ይመስለኛል። ወይኔ ጉዴ ፈላ።
እንግዲህ ምን ማድረግ እንችላለን? ምን ማድረግ አይቻልም። ለማንኛውም በጣም ነው ያማረባችሁ። ከሰው አይን ጠብቃችሁ ትፍትፍ በሉ። ማሻአላህ በሉ። ደግሞ ስታዩ ዝም ብላችሁ ለብደው ታፈጡባቸው። የሰው አይን ሲበዛ እኮ ነው እንደው ልጆችም ጭቅጭቅ የሚያደርጋቸውና ለማንኛውም ቅምጥሌ እንደውም ከሩታ ጋር የሚያወሩትን ስትሬክ ስቶሪ አድርጋ ነበርና ኦማይ ጋድ እያልኩኝ ነበረ። ይመቻችሁ። ለማንኛውም ያው ቅምጥሌና ሩታ ታውቃላችሁ ሚዲያውን እንዲህ እያንቀሳቀሱት ነውና ይመቻችሁ። ቅምጥሌ ደግሞ በጣም አምሮብሻል የኔ ቆንጆ። እንደምታዩት እንግዲህ ጸጉሯ እንደዚህ ቆለትልት ትብላለች። እንግዲህ ቀሚሷም ደግሞ በጣም ነው የምታምርባት የኔ ቆንጆ። ብሩኬም ደግሞ እንግዲህ እንደዚህ ሱፉን ደቅ አድርጎ በጣም ነው የሚያምርበት። ኦማይ ጋድ የኔ ጠንበለሎች፣ የኔ ፍቅሮች፣ የኔ ሞናኒዛዎች ምን ላርጋችሁ? ሞናኒዛ ለሴት ነው የሚሆነው። ብሩኬ ምንድን ነው የሚባለው? ማለት ሴት ሞናኒዛ ከሆነች ወንድ ምንድን ነው? እናንተ በሉ፣ ምን አገባኝ በሉላችሁ የሆነ ነገርና እንግዲህ ታውቃላችሁ ነገ ጾም ሊገባ ነው። በነገራችሁ ላይ በዚሁ አጋጣሚ ከዚህ በፊት ሳወራ ስጽፍም ሆነ ምናምን ያስቀየምኳችሁ፣ ያበሳጫችሁ፣ ያናደድኳችሁ ካላችሁ እጅግ በጣም ይቅርታ ውዶቼ። ያው እንግዲህ ሰው ነኝ ልቀጥል ይችላሉ። ማስቀየሙን እኮ ግን ደግሞ የፊቱን ይላል ጓያ ነቀይና የፊቱን ይቅርበሉ። የምሬን ነው። ያው እንግዲህ ጾም ሊገባ ሲል ብቻ ሳይሆን ይቅርታ መባባል ያለብን ከዛ በፊትም ይቅርታ መባባል ይቅር መደራረግ ግዴታ እንደሆነ አውቃለሁ። ግን ደግሞ አሁን እንግዲህ እንደምታውቁት ታላቁ ረመዳንና ታላቁ አርባ ጾም መጥተዋል እንግዲህ። ስለዚህ ይቅር ተባባሉ። ይቅር ያልተባባላችሁም ጨረቃዎችም ደግሞ ከጾሙ በፊት ይህንን ስላደረጋችሁ በጣም ደስ ብሎኛል። ያው ጾም ላይ ታውቃላችሁ ሚስት ከባሏ ጋር አትገናኝም ምናምን ነገር ሁሉም ወደ ፈጣሪው የሚዞርበት ጊዜ ነውና ስለዚህ ከዛ በፊትም ወደ ፈጣሪያችሁ አትዙሩ አይደለም። ግን ምንም ነገር ሲያጋጥማችሁ አይ ነው ማለት ይሄ ወደ እምነት ምናምን መግባት አልፈልግም። ብቻ ግን በእምነታችን ሁላችንም ጠንካራ መሆን እንዳለብን ይሰማኛል። ጨረቃዎቼ እጅግ በጣም ደስ ብሎኛል። ሁሌ መምር ድምቅ ይበልባችሁ። እንግዲህ ጾሙን ደግሞ ያው በተቻላችሁ መጠን ከማይሆን ነገር ርቃችሁ እንደምታሳልፉት ባለሙሉ ተስፋ ነኝ። እሱ ደግሞ ምኞቴም ተስፋዬም እንዲሁም ደግሞ መልእክቴም ነው። ወደማይሆን ነገር እንዳትገቡ አደራችሁን እና እንደዚህ በጣም መርብሎባችሁ ፏብላችሁ በመምጣታችሁ አያም ሶ ሀፒ እና ማናችሁ እንዳትቀሩ ቤተሰብ የገባችሁ ላይክ አድርጉ። ብሩኬም 350 ኬ ቅምጥሌም ደግሞ 300 ኬ እንድትገባ ማድረግ አለብን ማለት ነው። ያኔ በጾሙ ምናልባት ይገባሉ ብዬ አስባለሁኝ። ግን ከጾሙ በኋላ ነው ያው ሊከበር የሚችለው ማለት ነው። ምክንያቱም ታውቃላችሁ ጾም ነው አይደል? ጾም ነው። ሲቀጥል ደግሞ እንግዲህ ያው ብዙዎቻችን ስራ ይበዛብናል። ጾሙ ላይ ታውቃላችሁ የምንነሳበት ሰዓት የምንተኛበት ሰዓት ሁሉ ይደበላለቃል እና አይዞን እህቶቼ አይምሯችሁን ማሳምኑት። በቃ ጠንከር በሉ በአይምሮም በምድር በፊዚካልም በብዙ ነገር ማለት ነው እና በተቻላችሁ መጠን ምግብን ብሉ ምናምን ውሃም ጠጡ። የምሬን ነው። በጣም ብዙ ስራ የሚበዛባችሁ ሰዎች አላችሁ። እኔ እንኳን እግዚአብሔር ይመስገን ያን ያክል ነው። ያኔ ጾምም ቢሆን እኛ ቤት ያን ያክል በጣም እንትን የሚባልበት ምናምን ነገር አይደለም። ያኔ ኖርማል ነው። ጾምም ሆነም አልሆነም የሚካበድ ነገር የለውም። ገብቷችኋል? ግን በጣም ብዙ አላችሁ ቁርስ ሰዓት፣ ምሳ ሰዓት ምናምን ከእንቅልፋችሁ ሁሉ አጣችሁ የምትሰሩና እግዚአብሔር አምላክ የረፍት እንጀራ ይስጣችሁ። ከልቤ ነው ማርያምን። እናንተ በጣም ታሳዝኑኝ፣ በተለይ ጾም ሲመጣ ማለት ነውና አይዞን። ከጾም በፊት የሚሆናቸው ከዛ ጾም ሲገባማ ደግሞ ይብስባቸዋልና ልላችሁ ፈልገው ነገር ምንም ስራ ቢሆን እየሰራችሁም ቢሆን በአንድ እጃችሁ እየበላችሁ በአንድ እጃችሁ ስሩ። ስራ ሲበዛባችሁ ምግብ ያግዛችኋል። ባይዘው ምግብ ይሁን ፓወር ይሆናችኋል። እና ደግሞ ትንሽ የረፍት ስታገኙ ተኙ። እሺ ማርያምን 10 ደቂቃ ጥቅም አላት። በነገራችሁ በጣም ደክሟችሁ ያችን ደቂቃ ስተኙባት ማለት ነው በስማም ደስ እንደምትል የሆነ ስልክ ላይ ትኩረት እንዳታደርጉ። ከዚህ በኋላ ዩቲዩብ፣ ቲክታክ ምናምን የሚባል ነገር ጠንቀር ብሎ ይቀር። ሲመቻችሁ ግቡ፣ ሳይመቻችሁ ይቀራል። ገባችሁ? የሆነ ትንሽ የረፍት ስታገኙ ሻወራችሁን ውስጥ አድርጋችሁ ጠቅልላችሁ ለጥ ከዛ ምንድን ነው ይሄ በእንቅልፉ ድካሙ እልም ይላል ማለት ነው። በፊት ላይ ሲሰራበት በነበረው ታይም ላይ እንደዛ ነበር ማለት በጣም ሲደክመኝ ትንሽ እየተኛለሁ። ስቲል መኪና ውስጥ እየሄድን ማለት ነው እያወሩኝ ራሱ አልሰማም። የራሳችሁ ጉዳይ ጭፍን አድርጋኝ ለጥ። ምክንያቱም በእንቅልፍ ማይጠፋ ነገር የለም። የምሬን ነው። እና አይዞን ውዶቼ፣ እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ብርታቱን ይስጣችሁ። አይዞን። እሺ እና እንግዲህ ጨረቃዎች ደግሞ ይህንን ታሳቢ በማድረግ ማለት ጾም ላይ ስራም ስለሚበዛ ምናምን እናንተ ደግሞ በተቻላችሁ መጠን ትሪት የሚያደርግ ነገር ብቻ ደስ የሚል ነገር ይዛችሁ እንደምትመጡ አውቃለሁ፣ ተማመንባችኋለሁ ማለት ነው። ዘረፍ ወዳችኋለሁ። ክፉን ያርቅላችሁ። ውለዱ፣ ክበዱ። መልካም ነገር ሁሉ ወደ እናንተ ይምጣ። ክፉን ነገር ፈጣሪ ያርቅላችሁ። ብቻ እኔ እንጃ ያው የምናያቸው ሶሻል ሚዲያ ብዙ ነገሮች አሉና ከእንደዚህ አይነት ነገር ፈጣሪ ጠብቃችሁ ለማለት ወዳለሁ። እና ወዶቼ በጣም ነው ወዳችሁ እህቶቼ፣ ሁላችሁ እንኳን ደስ አላችሁ።
እንግዲህ ሌሎችም ምንም ማድረግ አይቻልም። ዛሬ የፈለጋችሁትን ሁኑ። መልካም ቀን ይሁንላችሁ። ወዳችኋለሁ ባይ